ታረጋለህ ማለት ነው። እንዳልኩ ነው የእስራኤል እንትንም እንዳለበት ሆኖ የእስራኤል ኢንተለጀንስ ያለበት ሆኖ የነሱም አለ የነሱም እንዝላልነት አለ። በምን ታምር እኔ ስለልቀበላቸው ደግሞ አንድ የሚናገር መሰለህ እስካሁን ድረስ ፑት ዳውን አላደረጉም። ከውስጥ ከስራቸው ያለውን ትሬት እስካሁን ኢሊሚኔት እንዳላደረጉ ነው። አሁንም ሞሳድ አክቲቭ ነው። አሁን እንትን የተባለው የሞሳድ ሰላይ ተብሎ የተያዘው ያው መነጽር የሚያደርገው ማን ነበር? ጀነራሉ በእናትህ የሞሳድ ሰላይ ተብሎ እንደው የሆነ ሰላይ ታስሮ ነበር ተብሎ ትዝ አይልም? ይሆን አንድ ነጭ ጺም ያለው ነገር ነው ልበል። ነጭ ጺም ያለው ሰው ሊትራሊ ጀነራል ነው። ለካማካሪ ሰው ካላችሁ በቃ ሰልፍ ዲስታንስ መሰለኝ። አይ ቲንክ ሂ ስፒክስ አረቢክ እሱ ነው መሰለኝ። ቆይ በእናትህ በአህር ኢዝ ፎልስ ኒውስ ትናንትና ሞቷል ምናምን ሲባል ሰምቼ ነበር። ነው ተገሏል። እሱማ ራሳቸው አጥተውታል። እሺ ምን ይስፈስ ቆይ እስቲ ስሙ ማን ነበር? በእናትህ አይደለም ይሄ ደስታይ ሁሌም ይወጣ አረቢክ ነው ያወራ the spokesman no I think እሱ ተጎድቷል ነው መሰለኝ። የሞት አይመስለኝም። እሱ ጉዳት ላይ ነው ያለው። እስማኤል ቃኒ ይባላል። የእስራኤል ሰላይ ነው ተብሎ ታስሮ ነበር። የሆነ ሳለ ተይዞ ነበር እና የሆኑ እንትኖች ላይ ምን አየው የሆኑ የእስራኤል ቻናሎች ላይ the greatest spy to ever live አሉት። እንዴ so cute is he the best come on this is with የእንትናን ታሪክ ታውቁታላችሁ አይደለ? ማን ነበር? ኤሊ ኮሄን ስፓይ ኤሊ ኮሄን bro that guy is የሶሪያው ሰላይ ማለት ነው። that's crazy that guy is Egyptian ሰውየው ግብፃዊ ነው። ጁ ያለበት ግብፃዊ ነው። አመጡት እስራኤል ሞሳድ አስለጠነው። ከአርጀንቲና የመጣ ኢንቨስተር ሆኖ ሶሪያ ገባ። ሶሪያ ገብቶ የሶሪያን ገቨርንመንት ኢንፊልትሬት አድርጎ ተግባብቶ ከነሱ ጋር የመከላከያ ሚኒስትር አድርጎ የሶሪያው ፕሬዚዳንት bro you know how he became like ምን እንዳደረገ ታውቃለህ? he just invite them to party በቃ to party ፔንታውስ ያለው ዊስኪ ምናምን ያመጣላቸዋል። that's the only thing he did ጀነራሎቹን ይጠራቸዋል። ከዛ ከጀነራሎቹ ጋር ፓርቲ ያደርጋል። ጀነራሎቹ የሆነ ሚኒስትር ያወጣሉ። እሱን ወስዶ ይልክላል። ኢቭን ነጋዴ ነኝ ይልና ፈርኒቸር የሚጠቀልለው በምን መሰለ? በሶሪያ ማጋዚን ነው። የሶሪያ ማጋዚን ፈርኒቸር የጠቀለለ ይልካል። ወደ ሚላከው ወደ አርጀንቲና ነው። አርጀንቲና መሀል ላይ ሞሳድ ስቦ ወደ እስራኤል ይመጣል። ጋዜጣው ይነበብልሃል። ሶሪያ ውስጥ ምን የተፈጠረው ነው የሚባል ማለት ነው። you have to know people like this have በጣም ኃይለኛ IQ በጣም የሚገርም IQ የጎላን ሃይትስ ታውቀዋለህ? ኮንፊውዝድ አሁን ላይ የጎላን ከፍታዎች ሁሉ ያለም የሚያዙት ከሶሪያ ጋር ከዛ የሶሪያው ፕሬዝዳንት እና ጀነራሉ ይሄን ሰላይ የእስራኤሉን ሰላይ ያስጎበኙታል። ደጎላን ሃይትስ ያስጎበኙት እያለ አሳዩት፣ ምሽጉን አሳዩት ምናምን እያየ ነው like he speaks fluent Arabic አረብኛ ነው ከነሱ ጋር እያየ ተደሞና ግን የሶሪያ ወታደሮች እዚህ ጋር ፀሐይ ይጎዳቸው ምናምን አለ። ይጎዳቸዋል ፀሐይ ምናምን ሲባል በቃ እኔ ዛፍ ተክልላቸዋለሁ አላቸው። ወደ 100 ምናምን ዛፍ ተከለ ምሽጉ ጋር። በኋላ እስራኤል ጥቃት ስታደርስ ምሽጉ በምን ማርክ ተደረገ? በተከለላቸው በዛፎቹ ማርክ እያደረጋቸው ነበር። ወታደር ቁጭ ብዬ ያነበብኩት መጽሐፉን የዚህን ሰውዬ ማለት በጣም ይገርመኝ። ብዙ ሀገር ነው የሚሄደው የነበረ አረብ ሀገር ማለት ብዙ አረብ ሀገር ነው የሚሄደው የነበረ it's not only Egypt and no he was Egyptian መጀመሪያ ከዛ ልክ ታሪኩ ቢውል ሲደረግ የመጣ ኢንቨስተር ከዛ he also know every accent በደንብ ምናምን እኮ ስልጠናው መጀመሪያ እኮ መሰር እንትን ነበር የነበረው አክሰንት ነበር የነበረው ሂዝ ኢጂፕሽን። ከዛ አስተማሩት ሲጀመር ሶሪያኖች ራሱ ኮሄን የሚባል ያለውን ላስት ኔም ያለውን ሰው ያማቸዋል እንዴ ወይስ በሌላ ስም? አማን ኮሄን እሱማ ትክክለኛ ስሙ ነው። ሌላ ስም ቀይሯል። ምን ሆነ ነው? ፓስፖርት ቀይሯል ምናምን እኮ ሞሳድ እንደዚህ ስራ ቢሰራ መሰለህ እንዴ? አፍንጫ ወይ ጆሮ ዲያግኖስ ማድረግ ነው ብራዘር። በጆሮ ዲያግኖስ ማድረግ እኮ እሱ እኮ ነው። ሂዝ አን አረብ ጁ የአረብ አለበት። ኦኬ ከኢራቅ እንትን ሲሰርቁ ሞሳድ ከኢራቅ ጀት ሲሰርቁ የመረጡት ጀት አብራሪ ነው ታውቃለህ? አን ኢራቂ ክርስቲያን የመረጡት ዘር ግን ይዘ ክርስቲያን ኢራቅ ውስጥ ክርስቲያን በመሆኑ ይጨቆን ነበር። ይሄ ማውራልህ before 1970s 1960 of course it's never at the 70s
በቃ he was like in the 60s ሙስሊም በመሆኑ ይጨቆን ነበር። አሚን ክርስቲያን በመሆኑ ይጨቆን ነበር። ስለዚህ ኢራን ውስጥ ቢሮ ነበራቸው ሞሳዶች። ኢራን ውስጥ ባላቸው ቢሮ አዋርተውት ምናምን ጀት ሰረቀላቸው። like ክሬዚ ታሪክ ነው ያላቸው ሞሳዶች። በነገራችን አሁን ኬጂቢ እንደዚህ እንትን ሳይዝረከረክ በፊት ዘሞስ ኬጂቢ ያስባለው ምን መቼ ነው ታውቃለህ? ኮልድ ዋር ላይ እኮ ነው የሚገርም ኦፕሬሽኖችን በመስራት ስሙ ራሱ ኬጂቢ የሚባለው ኢንፌመስ የሆነው ኮልድ ዋር ላይ አሁን እስራኤሎች የሚሰሩትን ስራ አይተሃል? ኢራን ላይ እንደዛ ይሰሩባቸው ነበረ እንትና ላይ አሜሪካ ላይ ማለት ነው የሶቪየት እንትኖች የሶቪየት ሰላዮች እና በየትኛውንም አታክ ወይም ደግሞ የትኛውንም አይነት ፕሮግራም በሚሰሩበት ጊዜ ራሻ ላይ በቃ ኦልሞስት ሲሙልታኒየስሊ ነው ማለት ይችላል ይታወቃል። እና ለዛ ነው እንትናቸው ራሱ መቀየር የጀመሩት ከፍተኛ ደህንነታቸው ራሱ የሆነ እንትን ያደረጉት ማሻሻል የጀመሩት በዛ ነው። ትልቅ ብለንደር ነበረ የኮልድ ዋር ጊዜ ላይ ያን ኤፍቢአይ ኤጀንት አስተውሰዋለሁ። የምን ኤፍቢአይ ውስጥ ሞል አለ ተባለስ ራሻን ሞል አለ ኤፍቢአይ ውስጥ ተብሎ ይሰጣል። ይጠረጠራሉ እኮ እንትኖች እኮ የኤፍቢአይ ዋና ኤጀንት ነገር ነው ሰውየው። እና እዚህ ኤፍቢአይ ቢሮ ውስጥ የኬጂቢ ሞል አለ ፈልገህ አምጣ ተብሎ ይሰጣል። ለካ ራሱ ነው ሞሉ ማለት ነው። በእውነት ተከታይ ታሪክ ነው እንትን አረቆ እንደዚህ ተመሳሳይ ታሪክ ሰምቼ ነበር። አሁን በቅርቡ ነው የሆነ የራሻ ኤጀንት የሆነ የኤፍቢአይ ሰውዬ ግን ብዙ ጊዜ ነው ምናምን ኤትኒክሊ የሆነ ስላቮችን የሆነ ራሻዎችን ምናምን ነው። ግን ይሄኛው ሰውዬ ትክክለኛ አሜሪካዊ ነው። በገንዘብ ገዝቶት ነውና ኦልሬዲ አስፈሯል እዛ ውስጥ ኤፍቢአይ ውስጥ እና ለረጅም ጊዜ እንትን ነበረ በቃ ከፍተኛ መረጃዎችን እንትን ሲል ነበረና አሁን ላይ ግን ታውቆበታል ወይ ተይዞ ይሁን ሞቶ ይሁን አላውቅም። በዚህ ሰዓት ላይ ኮሜንት አረበ ጊዜ ሞሳዶች ኢራን እንዴት ገቡ ይላል በመኪና ይለው ቀጥል ዝግ እና እንደዛ የሆነ አለን እያሉ ነበር እንትኖች የአና ፍራንክ መረጋጫ ምን መሰለህ እዚህ ውስጥ የአና ማስታወሻን ያነበበ አለ ብስል ቅድም አው ብሎኝ ነበር ወይ ደግሞ ስለ አና ማስታወሻ ይሰማ አለ ያ የስ የአና ፍራንክ ነው ያነበበ አለ አይደል? እስኪ ስለ አና ማስታወሻ ይሰማ ብሮ ይካምፖ ፎርስ እኮ የአና ማስታወሻ የሚባሉ ኮንፊውዝ ኦኬ ካለ ምን መሰላችሁ የሆነ ሰዓት ላይ እንትን ውስጥ አና ከሞያን ከሰከሰች በኋላ የማይም እሷ ለሚሰከሰችው ሲጀመሩ ነው ለነገር ወለ ለመናገር ራሱ እነዚህ ነው የሚሰከሱት እሺ ፈኒ ኮሜንት እንትን አለ አንዴ ቆይ ታሪኩን ላቋርጥ ላይ ትዊተር ላይ ነበርኩትን ነገር እንትን ልበል ትራምፕ ያላውጣቸው ነበረ ሜክሲካኖቹን ኢሌጋል ናቸው ምናምን ብሎ እና የሆኑ አሜሪካውያን ደግሞ እያሳበቁ ነበር ታውቃለህ። ይሄ ኢሌጋል ነው ይሄ ኢሌጋል አይደለም ምናምን እያሉ ማለት ነው። ከዛ አንዷ ተነሳችና ትዊተር ላይ እናንተ ስኒች ናችሁ፣ ይሄ እንደናንተ አይነት ሰዎች ይሄኔ አና ፍራንክ ላይ ራሱ ስኒች ታርጉባን ነበር በዛ ሰዓት ብንኖሩ አለች። አና ፍራንክ ላይ ራሱ ስኒች ታርጉባን ነበር እናንተ እንደናንተ አይነት ሰዎች ስትል ኮሜንት ላይ ቢሎ አረ ስኒች እኔ አራሲ ነበር የሚይዛት አላለም ተደብቃ እና ብቻ ግን እሷ ነበር ነገር ያሸችው ኑረንበርግ ማን ነው ጀርመን ላይ እንትኑ ይቀያል አና ማስታወሻ ጽፋ ነበርና የጻፈችው ማስታወሻው እነሱ ማድረግ የፈለጉት የቪክቲም ነገር ነው። ጁዊሽ በመሆኗ እንዲተደበቃ በዚህ ሄዳ እንግዲህ ኢማጂን በዛ ሳለ ከፍተኛው ኢንተለጀንስ የነበረው የናዚ ወታደር አንድ ህፃን ልጅ ሴት ልጅ መፈለግ አቅቷት እንዲህ ስታሰቃየው ማለት ነው ተደብቃ ምናምን ብቻ ሲጀመርኩ ኮመን ሴንስ ራሱ እኮ የለውም እንትኑ ሴንስ ራሱ አይሰጥም። ግን ከዛ ምንድነው የተጻፈበት ብዕር ማለት ነው ቦል ፖይንት ይባላል። ቦል ፖይንት እዚህ ጋር ሰዎች ካለ ሰርች ማለት ፖይንት ነበር እንዴ ያኔ ቦል ፖይንት ነበር እንዴ ያኔ አልነበረም። እሱን እኮ ነው አሁን ጭዋያቸውን ልነግርህ እኮ ነው አልነበረም የዛኔ እሷ ከሞተች በኋላ ነው የምን መሰለህ እሷ እያለች ማለት ነው ቦል ፖይንት የሚባለው ብዕር ፋብሪኬት ቢደረግም እንትኖች ብቻ ነበር የሚይዙት ፓይለቶች ብቻ ነው ለህዝቡ ለፕሮዳክሽን ያቀርበው ነበር። ያ እሷ ከሞተች በኋላ ነው
በእንትን ለህዝቡ መንሰራፋት ጀምሮ ህዝቡ ያንን ብዕር መያዝ ጀምሮ ማለት ነው። ከዛ በኋላ ፍርድ ቤት ይኬዱና 2-3 ጊዜ ዲና ያደርጋቸዋል። ግን የሆነ ሰዓት ላይ በትክክለኛ ኤክስፐርት በሆነ ሰውዬ ሲታይ አብዛኛው ወይም ደግሞ ሞስት ኮምፕሊትሊ ኦል በሚባል ደረጃ የተጻፈው በቦል ፖይንት ነው። ቦል ፖይንት ደግሞ ብዕሩ ደግሞ እሷ ከሞተች በኋላ ነው የመጣው ተጨምሯል ማለት ነው። የእሱ አባት ደግሞ አደገኛ አስቸጋሪ ፔዶፋይል ነበርና ያባሩታል እዚህም ፔዶፋይል ነው። ከዛ ያና ፍራንክ አንተ ትናንት ለሚልክልን የነበረ ፋይል ደርሶባቸዋል ተብሎ ኤክስኪውዝ የተደረገ ሰውየው ሊያርፍ ነው በዚህ በኩል እንዳለ በቃ ከዛ የሆነ ሳለ ራሱ በቃ ታፍ የሆነ ቅጣት ጣሉበት እንጂ እንደዛ ነበረ። እሱ የእሷን ደግሞ ቀይሮ ብጨቅ ብር ያገኘው ሰውዬ ጁሽ ኦብቪየስሊ ጁሽ ነው። የእሱን ታሪክ ጨምሮ በጣም ብዙ ትርፍ ነው ያገኘው የአና ማስታወሻን ቀይሮ ማለት ነው። እና እህቷ በነገራችን ላይ ወታ ፒርስ ሞርጋን ላይ ተናግራለች። ይሄ ከአውሽቪትዝ ካምፕ ሬስኪው ሲደረጉና ምናምን እሱ ፌክ ነው ብላለች። ምንም ሬስኪው የሚባል ነገር የለም ብላለች። በነገራችን ላይ ደግሞ በ1988 ማለት ነው ማርክ ዌበር የተናገረው ይሄና ቪዲዮውን ልኬለታለሁ እንደው ለፓትሮን እና የአላይ እንትን ጀርመን ላይ ሲበር ማለት ነው አውሽቪትዝ ካምፕ ላይ እንትን ሬኔሳንስ ድሮኖችና ሬኔሳንስ እንትኖችን ማነው ሪኮኔሳንስ ማለት ሪኮኔሳንስ ድሮኖችና ፕሌኖች በሚያርፉበት ጊዜ እንትኖችን እየቀሩ ነበረ እንትኖች ፕሌኖች የአላይድ ፕሌኖች ማለት ነው። አላይድ ድሮንስ አላይድ ፕሌንስ እሺ በአውሽቪትዝ ጁሾች ተሰብስበው ተገድለዋል ዋሬቨር ምናምን በሚባለው አውሽቪትዝ ላይ ሳዩ አንደኛ ምንም አይነት ጁስ አዌቲንግ ዴይዝ አልነበሩም ተብሏል። ማሲቭ የሆነ ጁሶች ተሰልፈው ሞት ሲጠብቁበት የነበሩበት ምንም አይነት ኢንስታንስ አልነበረም። እሱ መያዝ አልቻለም ብለዋል። ሲቀጥል ደግሞ ምንም አይነት የጋዝ ቻምበር ወይም ደግሞ ምናምን ነገሮችን በአየር ላይ መያዝ አልቻለም ብለዋል። እና ደግሞ እጅግ በጣም ትንሽ ከመሆናቸው የተነሳ ያን ያህል ህዝብ ሊይዙ አይችልም ተብሏል። ከዛ ደግሞ ጥናት ተደረገና 1988 ላይ የኤክስኪዩሽን ኤክስፐርት ነው ይሄ ሰውዬ ደግሞ ጥናት ያደረገው አሜሪካዊ ነውና ኤክስኪዩሽን ኤክስፐርት እንደዛም አለ ቢባል እሺ ያ ሄዶ ግድግዳውን አይቶ ምንም አይነት የጋዝ ሊኬጅ ምንም አይነት የጋዝ ቻምበር የሳይኔድ ማግኘት አልቻለም እንትን ላይ ማለት ነው። so like he went into the camp እና ሪሰርች አደረገ 1988 ላይ ምንም ነገር ሳይነካኩት በፊት ማለት ነው እዛ ሄዶ እንትን ብሏል። ምንጭ ናዚ መሆን አለበት ይላል። just to make sure እንደው ናዚ confused baby ይሄን ፋይልን አላከልኝ መጽሐፍ ጽፎ ነበር ታውቃለህ? ሜን ካምፕ የሚባል መጽሐፍ ሜን ካምፕ ማይ ስትራግል እሱን ማለት ነው። እሱ ላይ እንትን አድርገውት ትክክለኛው እሱ ሲጀመር አቬይላብል አይደለም መጽሐፉ ግን እሱን አድርገውት ቀይረውታል በእንትን እንዲል ማለት ነው። ምንድነው ሰው ብዙ ሰው እንዲጠራ ይሄ የናዚ የማን ሱፒሪየር ሬስ የሚባለው ነገር ምናምን በቃ ቶክሲክ ነገሮችን ጨምሮበታል። ሞር የሱ አይዲዮሎጂ እና የሱ እንትን እንዲሆን እንዲል ማለት ነውና እንዲቀየር አልተር እንዲደረግ ማለት ነው። እና ምን መሰለ በጣም ብዙ እንትኖች አሉ እስካሁን ድረስ ፉቴጆች አሉት አንዳንድ ቦታዎች ላይ የምታገኛቸው ቲክቶክ ላይ ቪዲዮ የትኛው ቦታ ላይ ሲያወራ ያለ ፉቴጆች ቆሉት አይደል? እነሱ ላይ በቃ ሪዚቭ ነው። እነሱ ላይ አንድ ጊዜ ግን ስለ እንትን ሲያወራ ሰምተህ ታውቃለህ? ስለ የጀርመን አሪያን ሱፔሪቲ ምናምን ነገር ሲያወራ ሰምተህ ታውቃለህ? ጀርመንኛ አልችልም በምን አውቃለሁ? ኖ አይ በትራንስሌትድ ቨርዥኖቹ ምናምን ካያቸው እንደዛ ራሱ የለበትም እንደዛ ሲያወራ ራሱ የሚናገር የለበትምና ስለዚህ ጀርመን ሱፔሪየርስ ነው የሚባለው ነገር ሂትለር አያምንበትም ማለት እንደዛ ሲያወራ ተሰምቶ አይታወቅም። እንደዛ የታሳቢ ኑሮ አይታወቅም። ግን እነሱ ናቸው ክሌም የሚደረጉ አይ ስፒክ ጀርመን የሚል ሰው አለ። ኮንፈርም አድርግልን ወራ አድርግልን። አረ ትራንስሌት እኮ ተደርጓል ኦልሬዲ ጽሁፋቸው ንግግሩ እኮ የሆነ አንድ ጊዜ ቅርብ ጊዜ ተረጎመ ነበረ በእንግሊዘኛ the AI that one didn't say እውነቱ ነው ኮንፊውዝ እዛ ላይ እንደዛ ያለ አይሎ ስማ እኮ እንደዛ አይነት ነገር ምን የሚላየው በእናትህ እንትን የሚላየው ታሪክ በአሸናፊ ነው የሚጻፈው። yes ኢንተረስቲንግስ እኔ አላውቅም ዶች ፒፕል በጣም አሁን ኮሜንት ሴክሽን ላይ ኮንፊውዝን accept my ያደርጉት አይዲያ so why don't they get in and 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 so
የሚያሳልፈው አንዴ አንድ ሰው ግሬት ነበር። ሰላም ነው። እንዴት ነው? አለን በከረንሲ ምን ሀሳብ አለ አሁን በዚህ ጉዳይ ላይ ሳይሆን አሁን ያለው የእስራኤልና ኢራን ጦርነት ጎሉ የሬጂሙን የሚቀይር ይመስላል ነው ወይስ ጎሉ ፋይናል ጎሉ አሁን ሬጂሙ ካልተቀየረ ጦርነቱ ማይቆይ ይመስላል እኮ ነው። አይ ኮምፕሊትሊ ቢሊቭ የኢራን የኒውክሌር እንትን ፋሲሊቲ ዲስማንትል አድርገው ሬጂሙ መቀየር ነው ሀሳባቸው። የራሳቸውን ፓፔት ሬጂም ማስቀመጥ እና አሁን የትናንትና ቤንያሚን ኔታንያሁን ፎክስ ኒውስ ላይ ከሰማ ኦልሬዲ አይተላው ኮሚኒን አሳሲን ለማድረግ እንትን ብለው ኦልሬዲ ዶናልድ ትራምፕ ነው ኦልሬዲ ዲሲዥን ማድረግ አልፈልገው። ይሄ ዲሲዥን ደግሞ ሚድል ኢስት ላይ ያለውን ነገር ኦልሬዲ ለብዙ ጊዜ እንትን ሊያደርገው ይችላል። ኦልሬዲ እዛ ያሉት የጋዝ እንትኖቹን በሙሉ ምናምን እዛ ያሉት ብቻ እና አሜሪካ የማይፈልጓቸው ሰዎች ሊይዙት ይችላሉ፣ ላይረጋጋ ይችላል ሚድል ኢስት እና ከዚህ አንጻር ማለት ፈልገኝ የከለከለበት ምክንያት አንደኛው እሱ ነው። እንደዛ ብዬ አስባለሁ። ቻስቲ እንግዲህ ምን killing Ayatollah is the stupidest thing Israel can do, bro. I mean they ስለ የፍቃድ ጠየቁ ማለት I think they can do it like አላቸው አክሰስ የማድረግ የመጀመሪያው ቀን ኦልሬዲ ማድረግ ይችሉ ነበር I don't think so ስላልቻለ አይመስለኝም። በነገራችን ስልክ they need confirmation ከአሜሪካ anything ሲያደርጉ by the way ሲጀመር because he is not like Nasrallah rebel ምናምን አይደለም. This is literally the president of Iran. Yeah like it can change ብዙ ነገር ሲጀመር ከመጀመሪያው ጀምሮ የዛኔ ዶናልድ ትራምፕ እና ቤንያሚን ኔታንያሁ ጥሩ ያልነበሩበት ሰዓት ምናምን ይሄ ሁሉ እኔ እንደ ድራማ ነው የምቆጥረው ነው። ኦልሬዲ ለዚህ ነገር ያመቻቻቸው ነው። ኦልሬዲ አለ አይደሉም ወይ ደግሞ ተጣልተዋል። ኦልሬዲ ዶናልድ ትራምፕ እዚህ አታክ ላይ እንዳያገዝ ምናምን በማሰብ ነው ይሄ ሁሉ ነገር ያደርገው የነበረው ብዬ ነው የማስበው። ለምን በአንዴ እንደዚህ ኦልሬዲ አንድ ላይ እንትን ይሆናሉ ብዬ አልገምትኩም ነበር። ከመጀመሪያው ጀምሮ የሆነው ነገር ኦልሬዲ ተነጋግረውበት አስቦት ያደርጉት ነገር ነው ይመስለኝ። የዛኔ ዶናልድ ትራምፕ እስራኤል በነገራችን ላይ ተመልሷል። አሁን ዶናልድ ትራምፕ ወዳለበት ነገር ሄዷል። አዎ ቱዋት ለምንድን ነው መሀል ላይ ያን ክፍተት የፈጠሩት? ለምን ይመስላል? ኦልሬዲ ኢራን ኦልሬዲ ይሄን ዲል ኢራን ዝም ብላ እንድትስማማ ይፈልጋል መሰለኝ። ኦልሬዲ በሆነ ኤክስቴንት ዳሜጅ እንዲደረግ ፈልገዋል። ኦልሬዲ የእስራኤልን አቅም እንዲታይ እንዲፈልግ መሰለኝ ኦልሬዲ መጀመሪያ ኦልሬዲ የእስራኤል አቅም በነገራችን ላይ ማንም ለሰው የምታሳይበት ነገር አይደለም። ኮንስታንትሊ 2-3 ዓመት ያሳየችው ነገር ነው። ላይክ የሆነ ከባድ ሀገር ላይ ስትራይክ ባክ ማድረግ የሚችል ሀገር ላይ የምታረጉ comment sections are mean probably your comment sections በጣም mean ናቸው። I swear wild ነው የኔ comment section። እኔ ኮና ነበር wild እግዚአብሔር ችግር ነው የኔ comment section። ብቻ እንትን የሚሉበት ነገር አይመስለኝም። እንዴት ልበልክ ይሄ የሆነ ቤኔፊት ቢጠቀሙበትና እስካሁን ድረስ ተጣልተው ቢሆን ኖሮ እዚህ አታክ ላይ የሆነ ቤኔፊት የሚሰጥ ቢሆን ኖሮ አንድ ነገር ይደዋወላሉ። ዝም ብሎ ነው የሚያወሩት። እኔ አቅ ነበረ ሁሉ እስኪደርስ ማለት ነው። ዶናልድ ትራምፕ ችግር የለም ዶክተር ኪያ አሁን come back አሰላሙ አለይኩም ሙስተፋ አለይኩም ሰላም። እና አሜሪካ ስለዚህ ወደ አታኩ ምትገባ ይመስላል። እንግዲህ ያንን ማብላያውን ለመምታት ኦልሬዲ ቢቱ ቦምቦችን ተጠቅማ ኦልሬዲ ፋይናሊ ምንም ቢሆን የአሜሪካ ድጋፍ ያስፈልጋታል። ኦልሬዲ ባንከር በስተር ቦምቦች ያስፈልጋሉ። ይቅርታ በእናታችሁ እንደዚህ ኮሜንት አጻፉ። ጀነራል ደግሞ ሳይበላ የሚል ወባኔ ነው እግዚአብሔር። ቀጥል። ይቅርታ በእናትህ በጣም ይቅርታ። አሜሪካ እዚህ ጥቃት ውስጥ የምትገባ ይመስላል። ለምን ኦልሬዲ ምንም ቢሆን ፉሊ ነገር ዳሜጅ ለማድረግ ኦልሬዲ አሜሪካ እርዳታ ያስፈልጋል። ያው ባንከር በስተር ቦምቦች ያስፈልጋሉ እና ይመስላል ኦልሬዲ አንተ ነው ከትናንትና ሳይ ኦልሬዲ ይሄ